ከኔ የሰማችሁትን አብ ደግሞ የሰጠውን የተስፋን ቃል ጠብቁ ብሎ ኢየሱስ ይናገራቸዋል። ከኔ ሰምታችኋል ምን እንደሚሆን ይሄ የተሰጠው አሁን ይመጣል የተባለው መንፈስ ቅዱስ የሚባለው እንደሚመጣ ከኔ ምን አድርጋችኋል? በተለያዩ ጊዜያቶች በማገለግላቸው አገልግሎቶች ሰምታችኋል። ነገር ግን ያንን ደግሞ ምን ማድረግ አለባችሁ? መጠበቅ አለባችሁ የሚል ተስፋ ይሰጣል ማለት ነው። አሁን ዮሐንስ ምን አድርጎ ነበር? በውሃ አጥምቆ ነበረና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ምን ትሆናላችሁ? ትጠመቃላችሁ። ዮሐንስ ራሱ በውሃ በሚያጠምቅበት ጊዜ ኢየሱስ ክርስቶስ በተጠማቂዎች መካከል እየተራመደ ሲመጣ እንደዚህ ብሎ ተናገረ። እኔ በምን አጠምቃችኋለሁ? በውሃ አጠምቃችኋለሁ። ከኔ በኋላ የሚመጣው ደግሞ በምን ያጠምቃችኋል? በእሳትና በኃይል በመንፈስ ቅዱስ ኃይል ምን ያደርጋችኋል? ያጠምቃችኋል። እነሱ የተጠመቁት መቼ ነው? ኢየሱስ ክርስቶስ ካረገ በኋላ ወይ ደግሞ በዓለ ሃምሳ በሚባል ቀን አይደል? በዓለ ሃምሳ የሚባለው ቀን ከፋሲካ በኋላ 1 2 ብላችሁ ቆጥራችሁ 50ኛው ቀን ማለት ነው። በዓለ ሃምሳ ደግሞ የሆነው መቼ ነው? ኢየሱስ ክርስቶስ ካረገ ከጥቂት ቀን በኋላ ማለትም ከ10 ቀን በኋላ ማለት ነው። ደግሞ እናንተ በምን ትጠመቃላችሁ? በመንፈስ ቅዱስ ትጠመቃላችሁ አሚል መንፈስ ቅዱስ ይመጣል። እናንተም በመንፈስ ቅዱስ ምን ትሆናላችሁ? ትጠመቃላችሁ የሚል ተስፋ አላችሁ። እነሱ ደግሞ ምን እያሉ ነው? ጌታ ሆይ በዚያ ወራት ይመስለኛል መንፈስ ቅዱስ በሚመጣበት በሚወርድበት በዚያ ወራት ለእስራኤል መንግስትህን ትመልሳለን ብሎ ጠየቁት። እስራኤል በሮማውያን ተገዝቶ ነበሩ። ሮማውያን ናቸው እስራኤላውያንን የሚያስገቧቸውና የሚያስወጧቸው። በጭንቅ ውስጥ በመከራ ውስጥ እነሱ እየገበሩ ቄሳር የሮም ንጉሥ ስለሆነ ስለዚህ አሁን ሊያጋጩት ነው ኢየሱስን በሌላ መንገድ። ከዛ ሳንቲሙን ወሰደና የማን ምስል ነው ያለው አለ። የቄሳር ስል የቄሳርን ለማን? ለቄሳር፣ የጌታን ደግሞ ለማን? ስለዚህ ገንዘቡ የማን ነው ማለት ነው? የቄሳር። ምን አድርጉት? ለሱ ስጡት፣ መልሳችሁ ገብሩት። ለቄሳር ግብር አይገባም ካለ ከቄሳር ጋር ያለ ጊዜው ኢየሱስ ያገናኙት። ስለዚህ እነሱ የሚያስቡት ከዚህ ጭቆና መቼ ነው ነፃ የምንወጣው የሚለው ነው ማይንዳቸው ውስጥ ያለው።